600 ብር ከፍሎ ያወጣኝ የብሔራዊ ቡድን ተጫዋች አለ። ኑሮ ተወዷል። ያልጨመረ ነገር የለም። ጤፉ፣ ስንዴው፣ በቆሎ፣ ሩዙ ምን ያልተወደዳለ። ታዲያ በየመሸታ ቤቱ ይሄ ሁሉ ሰው በዘመቻ ውጣና ጠጣ የተባለ ይመስል የሚዝናናው እንዴት ነው? ኑሮ የተወደደባቸው የትኞቹ ናቸው? የሚገርመው ግን ኑሮ ተወደደ እያለ ሲያጉረመርምና ሲቆዝም የሚውለው ሁሉ ማታ ማታ የኑሮ ውድነቱ የሚቀረፍ ይመስል መሸታ ቤት ያገኙታል። ምናልባት የኑሮ ውድነቱን ብስጭትና ቁስለት ለማከም የመረጠው ዘዴ ስለመሆኑ በትክክል ለማወቅ ቢቸግርም በአንድ ምሽት ብቻ አብቃቅቶ ሊያኖረው የሚችለውን ገንዘብ ሲመነዝር ያጋጥማል። እንደዚያ ከሆነ ደግሞ ችግሩን እያከመ ሳይሆን የባሰ የኑሮን በሽታ ማትረፍ ነው የሚሆነው። የዚህ የኑሮ ውድነት ነገርና የመሸታ ቤቱ ሁኔታ በንጽጽር የሚሆን በስሌት አልገባህ ብሎኛል። እሁድ ከምሽቱ 5:45 ይላል ሰዓቱ። እንደገለጽኩላችሁ የኑሮ ውድነቱ ያልበገረው ሁሉ በመሸታ ቤት ተገኝቶ ይዝናናል። በስርዓት የሚዝናናው፣ በጥግ በኩል ሴት አስቀምጦ የሚተሻሸው፣ በስካር የሚለፋደደው፣ ሴት ፍለጋ ወዲያ ወዲህ የሚካለበው፣ 100 ብር ናፍቆት ጋባዥ ፍለጋ ገባ ወጣ የሚለው ሁሉም በራሱ እንዝርት ይሽከረከራል። ሌዘር ጃኬቱን ለብሶ ወዲያ ወዲህ የሚለው መለሎ ወጣት ሳይ ባለፈው ጃኬቱን አስይዞ ከቆንጆዋ ጋር ያደረው ወጣት ትዝ አለኝ። እናም ይሄ ሰውዬ ያስያዘው ውድ ሌዘር ጃኬት ሳይመለስ መቅረቱን አረጋግጫለሁ። ሰውየውም አልተመለሰም። ምናልባትም ሰዓት እላፊ ባመጣበት ጣጣ ተጸጽቶም ይሆናል። የትኛው ቦታ እንዳስቀመጠውም ጠፍቶት ይሆናል። ከዚህ በኋላ ግን ሌዘሩን ዳግመኛ ያገኘው። ከዚህ በኋላ ተመሳሳይ ሌዘር ጃኬቶችን እያየ አንጀቱ አሮ በጸጸት ወደ ኋላ ተመልሶ ይበግን እንደሆነ እንጂ ከሌዘሩ ለአንዴና ለመጨረሻ ጊዜ ተለያይተዋል። እንዲህ አይነት አጋጣሚዎች አንጀት ማቃጠላቸው አይቀርም። በ1500 ብር የገዛትን ውድ ጃኬት የአንድ ሽራፊ ደቂቃ ባመጣችው መዘዝ አስረክቦ መሄዱ ውስጡን የሚቆጠቁጠው ቁስል በቀላሉ አይጠግም። ለዚህ መዘዝ የዳረገችው ደግሞ ያቺ ሽራፊ ደቂቃ ልጅቱን አይቶ የተመኘባት ናት። በጣም የሚያናድደው ደግሞ የሰውየው አንደኛ ደረጃ ሌዘር ጃኬት የተያዘው በ400 ብር ነው። እድል ጠርቶት ጃኬቱን በ400 ብር የሚገዛው ሰው በ1500 ብር የገዛውን ያህል ጉራው መከራ ሊሆን ይችላል። ምናልባትም ጓደኞቹን አብሮ አደጎቹን ሁሉ እየገላመጠ በለጥኳችሁ በሚል መንፈስ ይዘባነንባቸው ይሆናል። ወይም ደግሞ መስሪያ ቤቱ አካባቢ ያሉት ይህን ሌዘር ጃኬት አድርጎ ሲገባ ሙሰኛ ተብሎ ይሆናል። ጉዱን የሚያውቀው ግን ሰውየው ብቻ ነው። 3 አስደናቂ የሰዓት እላፊ ክስተቶችን ላጫውታችሁ። የአይጥ ነገር። መዝናናት ነው። ቢራ 15 ብር የሚሸጥበትም ሆነ 6 ብር የሚሸጥበት ቦታ ልዩነት የላቸውም። ምናልባት የደረጃ ጉዳይ ካልሆነ በስተቀር መዝናናት ነው። እናም አሁን በሰዓት እላፊ በኩል ሾልከን የምንጨዋወተው የአንድ መዝናኛ ቤት ገጠመኝን ነው። የአይጥ ነገር ብዬ ጠቆም ሳደርጋችሁ መቼም ሳይገባችሁ አይቀርም። ቤቱ ደስ የሚልና የተከበረ የሚባል ነው። ከ2 አስርት ዓመታት በላይ አገልግሎት የሰጠም ጭምር ነው። ብቻ ምን አለፋችሁ የት ነው ብላችሁ አትጠይቁኝ እንጂ ቤቱ ያው መጠጥ ቤት ነው። የማያውቀው ሰው ያለ አይመስለኝም። ምን ሆነ መሰላችሁ? ፍቅረኛ ማቾች ወይም የመጠጥ ተዋናዮች ሰከር ባለ መንፈስ ለመጨዋወት የሚመርጡት ቦታ በመሆኑ ሰላማዊ ድባብ የነገሰበት ነው። ሲጋራ አይጨስበትም። የሚለፋደድ ሰካራም የማይበዛበትም። አልፎ አልፎ ግን ይከሰትበታል። ሁለቱ ፍቅረኛ ማቾች ፍቅራቸውን እየኮመኮሙ ነው። በዚህ ሰላማዊ አየር በሚነፍስበት ቦታ ፍቅራቸውን የሚያሰናክል ነገር ግን ተፈጠረ። ቡችን ላይ የሚያካክሉ አይጦች መተረማመሳቸውን ቀጥለዋል። የቤቱ ጣሪያ ተጠላልፎ የተሰራው ለእነርሱ ምቾት ይሰጥ ዘንድ ታስቦ እስኪመስል ድረስ አይጦቹ በኩራት ቀብረር ብለው ይመላለሳሉ። የሚዝናናውን የሚገባውንና የሚወጣውን ደንበኛ የሚቆጣጠሩም ይመስላሉ። የትልቅነታቸው ነገር አይወራም። በዚያው ልክ ደግሞ በጣም ትንንሽ አይጦች ይሯሯጣሉ። እነዚህ ትንንሽ አይጦች የንቀታቸው ንቀት ወደ መሬት በመውረድ ውርውር እያሉ ጫማዎቻችንን አሽትተው ከተመቻቸውም ጫማው ላይ ፍርፋሪ ተለጥፎ ከቀረም ላስ አድርገው ምንም እንዳልተፈጠረ ወደ ምሽጋቸው ይገባሉ። አይጦቹ ማን ሙሉ ነፃነት እንደሰጣቸው ነው ግራ ይገባኝ። ከላይ እስከ ታች ተቆጣጥረውታል እኮ። ሲያሻቸው ከላይ ሆነው እያንዳንዷን እንቅስቃሴ ይቆጣጠራሉ። ሲያሻቸው ደግሞ ወደ ታች ወርደው እግራችን ስር ተሽከርክረው ወደ ጉድጓዳቸው ይመሰጋሉ። ደግሞ ውፍረታቸው እኔማ ለድመቶቻችን ቀለብ እንደምንሰፍረው ሁሉ ቀለብ ተሰፍሮላቸው በነፃነት የሚያድጉን የመሰለኝ። በዚህ አይጦች ትዕይንት መካከል ፍቅረኞቹ ፍቅራቸውን እየኮመኮሙ ሳሉ አንዷ አይጥ እንደለመደችው ምክንያቱ ባልታወቀ ድንገተኛ ቅጽበት ከጣሪያው ላይ ተፈናጥራ ተወርድና
ልጅቷ አናት ላይ ሰፈረች። ልጅቱ በጩኸት ቤቱን አናጋችው። አጠገቧ የነበረ የድራፍት ብርጭቆም እንክትክቱ ወጣ። እስቲ አሁን የማን ያለህ ይባላል። ነገሩ ያስቃልም ያናድዳልም። ልጅቱ በጣም ነበር የተበሳጨችው። የአይጥ መንጋው በተፈጠረው ሁኔታ የተደናገጡ አይመስልም። ወዲያ ወዲህ ማለቱን ቀጥለዋል። ፍቅረኞቹ በአይጧ ተደፍረው ሲያበቁ ለሰበሩት ብርጭቆ 30 ብር ይከፍሉ ዘንድ ተጠየቁ። ሰላማቸው ተበጥብጦ ከተጠቀሙት በላይ ለብርጭቆ ዕዳ ከፍለው ወጥተው ሄዱ። ጥብስ ፍርፍር 25 ብር በሚጠየቅበት ቤት ውስጥ እንዲህ አይነት ነገር ሲከሰት ያሳዝናል። ደግሞስ የገዛ አይጣቸው የፈጠረችው ችግር ስለሆነ ለብርጭቆ ያስከፈሉትን ትተው ደንበኞቻቸውን በትህትና ቢሸኙስ? በጣም መጥፎ ገጠመኝ ነው። አይጦቹ ግን ዛሬም አሉ። ቦታውን መጠቆም አግባብ አለመሆኑ እንጂ ዛሬ ማምሻውን ቢሄዱ የአይጥ መንጋ ሊቆጥሩ ይችላሉ። ነው ወይንስ የቤቱ አኪሮች ናቸው ገበያ የሚስቡ ነዋይ ጠሪዎች ይሆኑ? ፍቅረኛሞቹ ግን አሳዘኑኝ። እርስዎ ከፍቅረኛው ጋር እየተዝናኑ ሳለ ተመሳሳይ ድርጊት ቢያጋጥመውትስ? ፍቅረኛው የልብ ድካም በሽታ ቢኖርባትና በዚያች ቅጽበት ጭጭ ብላ ላትመለስ ከወዲያኛው ብታሸልብቦ ምን ይሰማዎታል? የቤት ልጆች። ሁለተኛው አስደናቂ የሰዓት እላፊ ክስተት ደግሞ ሴቶችን የሚመለከት ነው። የትኞቹን ሴቶች አትሉም? የቡና ቤቶቹን ሴቶች የመሰላችሁ ካላችሁ ተሳስታችኋል። ሴቶቹ የቡና ቤቶችን ሴቶች የሚንቁት የቤት ልጆች ነን ባዮቹ ናቸው። በተለመደው የሰዓት እላፊ ሰዓት እየተዝናኑ ነው። አንዱን ሌላዋ ደግሞ ሌላውን ይዘው ጨዋታቸውን ቀጥለዋል። ያልተመቻቸው ነገር አለ መሰለኝ ለመሄድ ወስነው ተነሱ። ከአንዷ ጋር ያለው ወንድ ልጅ ተጫወቱ እንጂ አላቸው። አንዷ ነገ ፈተና አለኝ ስለዚህ መሄድ ይኖርብኛል አለችና ተነሳች። ከሁለቱ ወንዶች አንዱ ብቻውን ሊሸኛቸው ወጣ። ለመሄድ ቆርጣ የተነሳችው ልጅ ሞባይል ተደወለላትና ጥግ ጥጉን እያወራች ስትሄድ ወንዱ ልጅ ልጅቱን ወይንም ጓደኛዋን ሳብ አድርጎ ከንፈሯን ሳማት። ዝም ብላ ተሳመች። ከንፈሩን ሲያሳርፍባት አሁንም ዝም። ጓደኛዋ ስልክ እያናገረች ነው፣ እርሷ ደግሞ እየተሳመች ነው። ግን ጓደኛ ማቾች ናቸው። ስልክ የምታወራው ጓደኛዋን ሲሰማት እንደነበር አይታለች። ልጅቱም ስትስመው አይታለች። ይህን ሁሉ እያወቀች ግን ተሳመች። በጣም የሚገርመው ነገር ልጁ ድርጊቱን እንዲፈጽም እንዲስማት ስትጸልይ የነበረች ያህል ነው በደስታ የፈነጠዘችው። ልጁ ሁለቱንም ሳምኳቸው እኮ ብሎ ለጓደኛው ነገረው። መሳሳም ያለና የነበረ ቢሆንም የወንዱም የሴቶቹም ድርጊት እንደ እኩል ድፍረት ነበር የቆጠርኩት። የቡና ቤት ሴቶችን ከመሳም ይልቅ መዋሰብ ይቀላል። የቡና ቤት ሴቶች እንኳን አጠገባቸው ጓደኛቸው ኖራ እንዲህ አይነት ድፍረት ሊፈጽሙ ቀርቶ የጓደኛቸውን ደንበኛ ለማውጣት እንኳን ይርበተበታሉ። በዚያ ላይ ከንፈራቸውን አይሳሙም። የቡና ቤት ሴት ከንፈር ስም ያለው የሚል እርሱ እድለኛ መሆን አለበት የሚሉ አሉ። ታዲያ ሁለቱን ጓደኛሞች በየተራ የሳመው ልጅ ራሱ ስለ ሴቶቹ ሳይገርመው አይቀርም። የብሔራዊ ቡድን ተጫዋቾች። ዕለተ እሁድ የኢትዮጵያ ብሔራዊ ቡድን የሞሪታኒያ አቻውን 6-1 ያሸነፈበት ዕለት። የግብ ጎተራ ለነበረው ብሔራዊ ቡድን 6-1 ስላሸነፈበት ያልተለመደ ሚስጥር ሌላ ቃቂር ስናወጣ በደፈናው ደስታችንን ገልጸን ሳንጨርስ ነበር ይህ አጋጣሚ ከጆሮዬ ጥልቅ ያለው። በእርግጥ እንኳን 6-1 በሆነ ሰፊ ውጤት 2-1 በሆነ ውጤት ብናሸንፍም የውጤት ራብተኛ የሆነው ቆራጡ የስፖርት ቤተሰብ በደስታ ጮቤ መርገጡ አይቀርም፣ መፈንጠዙ አይቀርም። ታዲያ ለዚህ ህዝብ ደስታ ሲባል ድሉ በጣም ተገቢ ነው። ብዙ ሲገባባት እንጂ ብዙ ስታስገባ ታሪክ ለሌላት ኢትዮጵያም የጎል ጎተራ ያደረጋቸው የሞሪታኒያ ቡድን ከእንግዲህም ለብዙ ዘመን ይህንኑ መተረቻ ማግኘታችን እንጽናናበት ዘንድ መልካም አጋጣሚ አግኝተናል። በሩዋንዳ ሽንፈት የሞራላችን አከርካሪ ተሰብሮ እንዳልነበር በ6-1 ውጤት ደግሞ ማንቆለጳጰስ ወይንም ደግሞ ማበረታታቱ ተገቢ ነው የሚሆነው። የብሔራዊ ቡድኑ ባልደረባም የዚሁ ውጤት አንዱ ተሰላፊ ነበር አሉ። ከዕለታት በአንዱ ቀን ምሽት ይኸው ተጫዋች ከቻለ ዕለተ እሁድ ነው ብያቸዋለሁ። ያውም ኢትዮጵያ ሞሪታኒያን 6-1 ያሸነፈችበት ቀን። እናም የብሔራዊ ቡድን አባል ገባ። ከኋላውም ሌላ ተጫዋች ተከተለ። ዝም ብለን እንቁጠር። 1 2 3 4 7 የብሔራዊ ቡድን ተጫዋቾች ተከታትለው ገቡ። አረ ሌላም አለ። 8ኛው ተጫዋች እየነጠረ ገባ። ያገባውም የሳተውም የተከላከለውም ያጠቃውም ስህተት የፈጸመውም ከአቅም በታች የተጫወተውም ቶፕ የነበረውም ተቀይሮ የገባውም ብዙ ጎሎችን የሳተውም ያቃጠለንም ቁጭ ብድግ ያሰኘንም ብቻ ምን አለፋችሁ ሜዳ ላይ አሉታዊም ሆነ አዎንታዊ ጎን የነበረው ሁሉ
እየተተለተለ ገባ። በእርግጥ የደስታችን ቀን ነው። ሞሪታኒያን 6-1 አሸንፈው የለ። ይህ ድል ለኢትዮጵያውያን ወንዝ የሚያሻግር መሆኑን ማረጋገጥ ባይቻልም ከታሪክ አንጻር ከወሰድነው ድሉ ድል ነው። ታሪክ እንወድ የለ። ታዲያ ይህንን ታሪክ ላለመስማት ለምን ጆሮ ዳባ ልበስ እንላለን? ተወደደም ተጠላም ልጆቹ አሸንፈዋል። መዝናናት አምሯቸው ደግሞ ወደ መሸታ ቤት መጡ። እየተዝናኑ ነው። ሴት ያማረው ወደ ሴት ሄዷል። የሚፈልጋት አይነት ሴት ያጣው ደግሞ ወዲያ ወዲህ እያለ ይንጎማለላል። የሚደንሰው እየደነሰ ነው። ሴት የሚያሻሸው እያሻሸ ነው። የሚመርጠውም እየመረጠ ነው። በጠጮች የተሰደበውም ለመውጣት እያኮበኮበ ነው። አያቸው እነዚህን ሸርሙጦች እያለ ከሚሳደቡ ጀምሮ ተጫዋች ሲባል እኮ አንድ አይነት ነው። እነርሱስ ቢሆኑ እንደ አቅሚቲ እንደ ሮላንዶና ሮኒ መሆን አያምራቸውም እንዴ? ተዋቸው ይሸርሙጡ እስከሚለው ድረስ የመወያያ ርዕስ ሆነዋል። ራሳቸውን አልደበቁም። በአልባሳት በኮፍያና በሌሎች መከላከያዎች ሌላ ሰው ለመምሰል አልጠሩም። ራሳቸውን ለመምሰል መሞከራቸው አስደስቶኛል። ኮንፊደንሳቸው ደስ ይላል። ግን ደግሞ በዛ። ሜዳ ላይ ሲያደንቃቸው በነበረው ህዝብ መሃል ሴት እያማረጡ ያሻቸውን ሲፈጽሙ ማየት እንደ ተመልካች ህዝብን እንደመናቅ አድርጌ ቆጠርኩት። በእርግጥም ምንም ያላደረጉ ጨዋ ልጆችም ነበሩ። ምንም ሳያደርጉ ወደ ቤታቸው ሄዱ የሚለውን ግን ማረጋገጥ አይቻልም። የኛ ሀገር ተጫዋቾች ብልጦች አይደሉም። የሚዝናኑበትን ቦታ እንኳን አያውቁም። የስፖርት ቤተሰቡን እንደመናቅ ይቆጠራል። እናም ብዙዎች አዝነዋል። እነኚህ ናቸው አሁን የአፍሪካ ዋንጫ ተሳትፏችንን እውን የሚያደርጉልን ተብለው ተሰድበዋል። ያለምንም መርመጥመጥ በአግባቡ ተዝናንተው በሰላም ወደ መጡበት ይመለሳሉ ማለት ዘበት ነው። ገና ለገና 6-1 ስላሸነፉ እንዳሻቸው እንዲባልጉ ፈቃድ የተሰጣቸው ይመስላል። በውድቅት ሌሊት በሰላም ወደ ሆቴላቸው ይገባሉ ቢባል ማን ያምናል? ይህ ታዲያ ሀገር ነው። ተዋርደናል። ከኛ እኩል ይጠጣሉ በሚል የተበሳጩም አሉ። የእግር ኳስ ተጫዋቾቻችንን ነገር ብናወራው አያልቅም። አንዷ ቆንጆ ከጥቂት ሳምንታት በፊት ከብሔራዊ ቡድን ተጫዋቾች መካከል አንዱን እንዳወጣቸው የነገረችኝ በዚህ አጋጣሚ ነበር። ስንት ከፍሎች ነበር ስላት 600 ብር ብላ በኩራት ገለጸችልኝ። አላመንኳትም። ስላላመንኳትም ደግሜ ጠየቅኳት። የሆነውን ሁሉ ዘረገፈችልኝ። ተባረኪ አልኳት። እናንተስ ተባረኪ አትሏትም? አንድ የእግር ኳስ ተጫዋች እንዴት ይህን ያህል ይከፍላል? በዚህ ላይ ኃላፊነት አለበት። በፍጹም አላምንሽም አልኳት። ስትፈልግ አትመነኝ አለችኝ። በእርግጥ 600 ብር ከፈለሽ? አዎ። ሾርት ነው ወይንስ አዳር? ሾርት ነው እንጂ አዳር ቢሆንማ ኖሮ ጨምሬ ጠይቀው ነበር። እሱ ግን አዳር አላስፈለገውም። እርሱ የሚፈልገው ሾርት ነበር። ለሾርት 600 ብር ጠየቅኩት፣ ከፈለኝ። የብሔራዊ ቡድን ተጫዋች እንደሆነ አውቀሽ ነበር? እዚህ ያለነው ሴቶች ሁሉንም እናውቃለን። ታዋቂ የሆኑ ሰዎች እዚህ ሲመጡ እነርሱ ራሳቸውን ለመደበቅ ቢሞክሩ፣ እኛ ግን እናውቅባቸዋለን። ነዋሪነታቸው ውጪ የሆነ የምናውቃቸው ታዋቂ ሰዎች ይመጣሉ። እነዚህ ታዋቂ ሰዎች እኛ ስለምንም የማናውቅ ይመስላቸዋል። በተለይ ፈረንጆቹ ለኢትዮጵያ ንቀት ስላላቸው ቲቪ እንኳን የምናይ አይመስላቸውም። እኛ ግን ሁሉንም እናውቃቸዋለን። እና ልጁን አውቀው ነበር። ስላወቅኩት እኮ ነው ብሩን ከፍ አድርጌ ጠራውለት። ያልተለመደ ክፍያ ለምን አስከፈልሽው? ብር አላቸው እኮ። ብር ያለው እስከሆነና ታዋቂም እስከሆነ ለእርሱም ክብር ነው። ብር ያለው ሲገኝ መጠቀሙ ያዋጣል። ልጁ ደግሞ ወዶኝ ስለነበር የትም እንደማይሄድ እርግጠኛ ስለነበርኩ ነው ብሩን ያበዛውበት። እሱም ብዙ አላንገራገረም። በሌላ ጊዜ መጥቶ ሊያገኘኝ ሞክሮ ነበር። ከሰው ጋር ስለነበርኩ አይቶኝ ወጥቶ ሄደ። ኳስ ትወጃለሽ እንዴ? ስፖርት ሜዳ ገብቼ አላውቅም። ሲሸነፉ ግን አልወድም። ባለፈው በሩዋንዳ ሲሸነፉ አዝኜ ነበር። አሁን ደግሞ ሲያሸንፉ ደስ ብሎኛል። ተጫዋቾቻችን አይዝናኑ ባይባልም እንዲህ ለአደባባይ የሚያበቃ ተግባር መፈጸማቸው ግን ይጎረብጣል። ብዙ ሰዎች በሚዝናኑበት ቦታ መዝናናት የራሱ የሆነ የሚሰጣቸው ደስታ ስለሚኖር የሚጠላ ባይሆንም ማዘወተሩን ከኃላፊነታቸው ውጪ የሆነ ተግባር መፈጸማቸውን አድናቂዎቻቸውን እንደሚያስከፋ መገንዘብ መቻል ነበረባቸው። ለራሳቸው ተገቢውን ጥበቃ አያደርጉም። ተገቢውን ጥበቃ ካላደረጉ ደግሞ እንዲህ እንዳሁኑ ይጋለጣሉ። ከተጋለጡ ደግሞ ያላቸው አመኔታ ይቀንሳል። ስሙን ብጠራላችሁ በተለይ አድናቂዎቹ ልትበሳጩ፣ እልፍ ሲልም ሜዳ ላይ ልታበሽቁት ትችላላችሁ። የሜዳ ላይ ብሽሽቅ ደግሞ በጣም አደገኛ ነው። ስለዚህ ስሙን መግለጹን ትችዋለሁ። ንገረኝ ካላችሁ ግን ልንገራችሁ እንዴ? ግን ይቅር፣ ሞራሉ ይነካል። ከሱ ማግኘት የሚገባንን እንዳናጣ እንለፈው። ዳግመኛ ካገኘሁት ግን አሳልፌ እንደምሰጠው ቃል እገባላችኋለሁ። አንዱ የብሔራዊ ቡድን ተጫዋች የሴካፋ ድል ጊዜ ያገኘውን 50 ሺህ ብር ሽልማት ለሴተኛ ዳሪዋ ሰጥቶ እንዳጋመሰውም መረጃ አለኝ። ተጫዋቾቻችን አልበሰሉም፣ ስለማያነቡም ሊሆን ይችላል። ለምሳሌ
የውጭ ጨዋታ ማየት የማይወዱ ተጫዋቾች እንዳሉ ታውቃላችሁ። የውጭ ጨዋታዎችን የማይመለከት ተጫዋች ምን ሊሆን እንደሚችል እስቲ ያስቡት። ብዙዎቹ ከድሃ ቤተሰብ የወጡ ናቸው። የእነርሱ ከፍ ከፍ ማለት ለቤተሰቦቻቸው ተስፋ ቢሆንም ቤተሰቦቻቸው ግን በልጆቻቸው ተጠቃሚ አልሆኑም። ቤተሰቦቻቸውን ከኢኮኖሚ ጥገኝነት ያላቀቁ ኳስ ተጫዋቾች በጣም ጥቂቶች ናቸው። ብዙ ተጫዋቾች በዚህ መልኩ ባክነው ቀርተዋል። ነገርን ያነሳዋል እንዲሉ አንድ ጨዋታ አላቀብላችሁ። የድሮ ተጫዋች ነው ልጁ። ጥሩ ተመልካች ከሆኑ ከዓመታት በፊት ወደ ኋላ ተመልሰው ቢያስቡት ልጁን ሊያውቁት ይችላሉ። በኢትዮጵያ የፉትቦል ንጉሥ ነበር ማለት ይቻላል። ታዲያ በጣም ጠጭ ይሆናሉ። ደሞዙ ደግሞ በጊዜው ከነበሩ ተጫዋቾች በጣም የላቀ ነበር። ታዲያ የሚያገኘውን ብር እየሰከረበት እየተዝናናበት ለሴተኛ ዳሪዎች እየበተነ ስለሚያጠፋውና ስለማይበቃው ድሃ እናቱን መርዳት አልቻለም። መስኪኗ እናቱ ልጃቸው ከፍ ከፍ በማለቱ እርዳታውን ይሻሉ። እርሱ ግን ቤሳቤስቴ ሊሰጣቸው ፈቃዱ አልሆነም። እናትየዋ በጣም ተማረሩና ወደ ክለቡ ጽሕፈት ቤት ኃላፊዎች ዘንድ ቀረቡ። ኃላፊዎቹ ዘንድ ቀርበው ልጄ እኔ እናቱን መርዳት ስላልቻለ ተቆራጭ ይደረግልኝ ብለው አመለከቱ። የክለቡ ኃላፊዎችም በጣም ተደናግጠው የተጫዋቻቸው እናት ጥያቄ ተገቢ መሆኑን አምነውበት ለራሱ የሚበቃውን ወስዶ ብር 500 በየወሩ ለእናቱ ተቆራጭ እንዲያደርግላቸው ወሰኑ። ተጫዋቹ ግን አሻፈረኝ አለ። ከብዙ ክርክርና ሙግት በኋላ ግን በመጨረሻ ውሳኔውን ለመቀበል ተገደደ። ይህ የጊዜው ቶፕ ተጫዋች 500 ብር ሲቆረጥበት በጣም ተናዶ እናቴ ይህን ያህል ብር ከኔ የምትወስድ ከሆነ ጫማ ስጧትና ሜዳ ገብታ ትጫወት ነበር ያለው። ተጫዋቾቻችን እስከዚህ ድረስ ናቸው። ታዲያ ዛሬ የቀድሞ ድንቅ ተጫዋች ደክርቶ ከጥቅም ውጭ ሆኗል። ሁሉም የዘራውን ያጭድል። የብሔራዊ ቡድኑ ተጫዋች ጣፈንታም በከፊል ከዚህ አይተናነስም። ባጭሩ ተጫዋቾቻችን ብልጦች አይደሉም። ያሽኮረመሟቸውንና ያወጧቸውን ሴቶች ማንነት አስፍረን በአንድ ምሽት የናዱትን ብር አስልተን እንካችሁ ማለት ይቻላል። ግን መማሪያ የሆናችሁ የሳመ፣ ያወጣ፣ ያሻሸ፣ የሰደበ፣ ፈራ ተባ ያለ፣ የተሳቀቀ፣ አካባቢውን ተቆጣጥሮ ይዞ የሄደ፣ ቀብድ የከፈለ፣ 600 ብር የከፈለ እየተባለ መግለጽ ይቻላል። ሕዝብ አክብሩ የሚል ጠንከር ያለ መልእክት ግን ላደርሳችሁ ፈልጋለሁ። በተረፈ 6-1 አሸንፈናል ብላችሁ ሳትኮፈሱ ስለ ወደፊቱ ውጤታችሁ ብትጨነቁ ይበጃልና ጠንቀቅ በሉ። ስትዝናኑም ቦታ ምረጡ። በእርግጥ እናንተ ከሌላ የተመረጣችሁ ምርጦች ናችሁ። ምርጦች ስለሆናችሁ ግን እንዳሻችሁ እንድትፈነጩ አይፈቀድላችሁም። ለመሆኑ እስከ ሌሊቱ 7 እና 8 ሰዓት ድረስ መሸታ ቤት ቆይታችሁ አዳራችሁ የት ነው? ካምፕ ልትገቡ ነው ወይንስ ቤታችሁ? ወይንስ ሆቴል ከነንኮይት ጋር? ጌታን መቀበል እፈልጋለሁ፣ ግን እንዴት አድርጌ? ቀጭን ናት። ቅጥነቷ ሰውነቷን እንደ ልብ ለማዘዝ የሚያስችላት አይነት ነው። በቅልጥፍና ለመንቀሳቀስ ትችላለች። ባጭሩ ቅጥነቷ የሰጠ ነው። መደነስ ትወዳለች። ጡቷ በግልጽ ይታያል። ጸጉሯ ሂውማን ሄር ወይም ሰው ሰራሽ ጸጉር ነው። ቀረብ ብለው ሲመለከቱት ሰው ሰራሽ መሆኑን ለመለየት አይቸግርም። በዚህ ቅንጥስጥስ በሚለው ሰውነቷ ስትደንስ አፍ ታስከፍታለች። አወራሯ ደስ ይላል። ጨዋ ታዋቂ ናት። ቢራ አብዝታ ትጠጣለች፣ ትደጋግማለች፣ ግን ቶሎ አትሰክርም። እኔ ዘንድ ከመምጣቷ በፊት በቁጥር ይህን ያህል ጠጥታለች ለማለት ቢከብድም የእርካቷን ያህል ጥግብ ብላ እንደመጣች መመስከር ይቻላል። እኔ ጋር ከመጣች በኋላም ቢሆን ቢራ መጠጣቷን አላቆመችም። ትንሽ አፏን ያዝ ቢያደርጋትም አቅሏን እስከምትስት አልሰከረችም። በጨዋቷ መሃል የኢየሱስ ክርስቶስን ስም መጥራት ትወዳለች። በኢየሱስ ስም ክርስቶስ፣ ኦጋድ የሚሉ ቃላቶች ካፏ አይጠፉም። ጨዋታ ጀምራ የምትቋጨውም በኢየሱስ ክርስቶስ ነው። በእርግጥ እዚህ ላይ ኢየሱስ ክርስቶስ መነሳቱ ሳያስገርመኝ አልቀረም። ብዙ ሰዎች መሸታ ቤት ውስጥ እንዲህ አይነት አነጋገር ሲገጥማቸው ለማመን እንደሚቸገሩ ሁሉ እኔም ተቸግሬያለሁ። መሸታ ቤት ውስጥ ያሉት ሴቶች ወይም ቆነጃጅቶች ወሬያቸው ለአዳር ወይም ለሾርት ስንት ትከፍላለህ? እስቲ ቢራ ጋብዘኝ፣ ኮርደን ድገመኝ፣ ሞባይል ስልክ አውሳኝ፣ ካርድ ሙላልኝ፣ ዛሬ ቢዝነስ ስለሌለ የታክሲ 30 ብር ግጨኝ የሚል ወሬ ሊሆን ይችላል። የዚች ግን ተቃራኒ ነው። እኔም ሆንኩ ሌላው ልንጠብቀው የማንችልና ልንገምተው ከምንችለው በላይ ነው። ቤተ ክርስቲያን ውስጥ ያሉትም እንደርሷ የክርስቶስን ስም ጠርተው አያመሰግኑም። ሰባኪዎች ነን፣ ፓስተሮች ነን፣ መጋቢዎች ነን የሚሉት እንኳን የልጅቱን ያህል ስለ ክርስቶስ ሲያወሩ አፍ አያስከፍቱም። ሴት ሰባኪ የለም እንጂ ጥሩ ሰባኪ ወጣት ነበር። የክርስቶስን ታሪክ የመጽሐፍ ቅዱስ ቃል ሳትሸራርፍ ሳትጨምርበትና ሳትከልስበት
እንዳለ ኮለል እያደረገች ታወርዳለች። ያሉት መሸታ ቤት ነው። ሰዓት እላፊም ነው። ባልተለመደ መልኩ ግን መሸታ ቤት ያሉ እንኳን ቢሆን የክርስቶስን ቃል እየሰሙ ነው። ምን ይሰማውታል? መንፈሱ አይታደስም? ውስጡስ በደስታ አይቦርቅም? እውነት ነው። ከዚህ በላይ ደስታ ምን አለ አትሉም? አዎና እናላችሁ። እኔም የክርስቶስን ቃል ከልጅቷ አንደበት እያዳመጥኩ ነው። ስለ ክርስቶስ አውርታ አጠግብም። ለዚህ እኮ ያበቃኝ ክርስቶስ ነው። አልቻልኩም እንጂ ጌታን መቀበል እፈልጋለሁ። ግን እንዴት አድርጌ? ወይኔ እኔ እኮ የከንቱ ነኝ በማለት ትክዝትልና አይኖቿ እንባ ያቀራሉ። ግን እንባዋ ዱብ ዱብ እያለ ኮለል ብሎ ሲወርድ አይታይም። ታለቅ ሲሆን እያልኩ ብጠባበቃትም በከፍተኛ ቁጭትና ሐዘን ተሞልተው እንባ ያቀረሩት አይኖቿ እንባ መዝራት አልቻሉም። በረጅሙ ስትተነፍስ ያቀረረው እንባዋም አብሮ ወደ ውስጥ ገባ መሰል በዚያው ጠፋ። ደግሞ ትቀጥላለች። ስለ ኢየሱስ ክርስቶስ ገድል መተረኳን አታቆምም። መከራ በሚያጋጥም ጊዜ፣ እምነት በሚጠፋበት ጊዜ፣ በውድቀት ጊዜ፣ በዝምታ ጊዜ፣ በመሸነፍ ጊዜ፣ ተስፋ በመቁረጥ ጊዜ፣ በፍርሃት ጊዜ፣ በብስጭት ጊዜ፣ በመሰደድ ጊዜ፣ በብቸኝነት ጊዜ ሊጠቅሙኝ የሚችሉ ጥቅሶች እስከሚገኙበት ምዕራፍና ቁጥር ጭምር እየጠቀሰች አጫወተችኝ። እርሷ አደጋ በተቃረበ ጊዜ ሉቃስ ወንጌልን ተመልከት እያለች እስከነ ምዕራፉ ነበር የነገረችኝ። ይሁንና በእርሷ አጠቃላይ ሁኔታ ተደምሜ ስለነበር አብዛኞቹ ምዕራፎቹን አልያዝኳቸውም። እቤት ገብቼ መጽሐፍ ቅዱስ ሳገላብጥ የተናገረቻቸው መሬት ጠብ አላለም። ትዝ ያሉኝን ማጣቀሻዎች በሙሉ አገኘኋቸው። በፈተና ጊዜ ማቴዎስን፣ ቆሮንጦስን፣ ፊልጶስን፣ ያዕቆብን፣ ጴጥሮስን አንብብ እያለች የነገረችኝ መጽሐፍ ቅዱስ ላይ ፍንትው ብሎ ተቀምጧል። የስብከት ችሎቷ መጠጥ ቤት ውስጥ ሆነ እንጂ ወደ አደባባይ ብቅ ብትል እንደ ወንጌላዊ ጴጥሮስ ብዙ አሳዎችን ማጥመድ ትችል ነበር። ክርስቶስ ጴጥሮስን አሳ ማጥመድህን ተውና ተከተለኝ፣ እኔ ሰው አጥማጅ አረግሃለሁ ብሎት ነበርና ይችን የመጠጥ ቤት ያልተቀባች ሰባኪ መሸተኞችን አጥማጅ አደርግሻለሁ ብሏትስ እንደሆነ ማን ያውቃል? የሚጣፍጥ አንደበቷ እኔንም እስረኛ አድርጎ አስቀረኝ። እሷ የምትናገረውን ከማዳመጥ በቀር ለ40 ደቂቃዎች ያህል አንድም ቃል ትንፍሽ አላልኩም። አይገርምም ትላላችሁ? ሰው ያለ ቦታው ይገኛል ማለት እንዲህ ነው። ስንት ምዕመናን ከኃጢአት እንዲርቁ የክርስቶስን ተአምራት እየሰበከች ሰው ማድረግ የምትችል ልጅ እዚህ መሸታ ቤት ውስጥ ተወትፋ ስለ ክርስትና ትዘምራለች። ይህ ሰዓት እላፊ ምን የማያሳየን ጉድ አለ? አነጋገሯ፣ አተራረኳና አንደበቷ እጅግ ጣፋጭ ቢሆንም እኔም በተሬ ማውራት አለብኝና አንድ ሁለት ጊዜ ጣልቃ እየገባው ወደ ራሴ ልስባት ሞከርኩ፣ ግን አልተሳካልኝም። በሶስተኛው ላይ ግን ቅር እያላትም ቢሆን የኔን ጣልቃ ገብነት ለመቀበል አንገራገረች። የራሴን ጨዋታ ለመሰንቀር እያሰብኩ እንደምንም የጨዋታዋን ርዕስ ለማስቀየር ተፍጨረጨርኩ። በፍጥነት ሃይማኖቷን ጠየቅኳት። ዝም አለችና ቢሮዋን ተጎነጨች። ዝምታዋ የቅሬታ ውጤት እንደሆነ እየገባኝ ድርቅ ብዬ የምን ሃይማኖት ተከታይ ነሽ አልኳት። የኢየሱስ ተከታይ ነኝ። ፕሮቴስታንት ነሽ? አንተ እንደምትፈልገው በለው፣ ግን የኢየሱስ ተከታይ ነኝ። ብትፈልግ ጴንጤቆስጤ፣ ስትፈልግ ክርስቲያን፣ ስትፈልግ መናፍቅ በለኝ። እኔ የኢየሱስ ተከታይ መሆኔን ነው የማውቀው። የእምነቱን ጉባኤ ትከታተያለሽ? አዎና፣ በደንብ እንጂ። የእግዚአብሔር ቃል የሚሰማበት የእምነቱ ማዕከላት እየሄድኩ የጌታን ቃል እሰማለሁ። ሰዎች ሲባረኩ ማያለሁ። እኔም ራሴ ተባርኬ እመለሳለሁ። የሰው ልጅ ከዚህ በላይ የሚያረካው ነገር የለም። ሀብትና ንብረት ሁሉ ጠፊ ነው። የኢየሱስን ቃል መስማቱ ግን ከሁሉም በላይ ያዋጣል። እኔ ሁሉም ነገሬ በኢየሱስ እንደሆነ ነው የሚሰማኝ። በተቸገርኩ ጊዜ፣ ፍርሃት ውስጤን ባንቀጠቀጣት ጊዜ፣ መከራ ሲያጋጥመኝ፣ አደጋ ሲደርስብኝ ሁሌም የኢየሱስን ስም እየጠራው ፈወሳለሁ፣ እድናለሁ። ጌታ ለኔ ብዙ ሆኖልኛል። መጽሐፍ ቅዱስ ይዘሻል? አሁን እኔ ዘንድ የለም፣ ቦርሴ ውስጥ ግን አለ። መጽሐፍ ቅዱስ ማለት እኮ ሕይወት ማለት ነው። ሰዎች የመጽሐፍ ቅዱስን ጥቅም የሚያውቁት አይመስለኝም። አሁን ስንቶቻችንን የመጽሐፍ ቅዱስን ቃል ማወቅ በሚገባን ደረጃ የምናውቅ? ብዙ ሰዎች መጽሐፍ ቅዱስን አያውቁትም። መጽሐፍ ቅዱስን ሳያነቡ ግን ብዙ ያጋንንት መናኸሪያ የሆኑ መጽሐፍቶችን፣ የሽርሙጥና ማስፋፊያ የሆኑ መጽሐፍትን ሌት ተቀን ሲያነቡ ላይ ያድራሉ። መጽሐፍ ቅዱስን ግን አያውቁትም። መጽሐፍ ቅዱስ እኮ መዳኛችን ነው። ሕይወት ያለው መጽሐፍ ቅዱስ ውስጥ ነው። ሰዎች መጽሐፍ ቅዱስን በመከፋፈል የጴንጤ፣ የኦርቶዶክስ፣ የካቶሊክ እያሉ እርስ በርስ ይሻኮታሉ። ግን ከፋፍለው ያስቀመጡትንና የፈረጁትን መጽሐፍ ቅዱስ ያነቡት አይታዩም። ለምን በቅድሚያ ያነቡትም? ክርክሩ ይቅርና ቅድሚያ መጽሐፍ ቅዱስን ያንበቡት። መጽሐፉ ስለ ክፍፍል አያወራም፣ ስለ አንድነት እንጂ ስለ ልዩነት አይሰብክም። ትልቁ ልዩነት ያለው መጽሐፍ ቅዱስን ማወቃችን፣ በግንዛቤያችን ልክ መተርጎማችን ላይ ነው። መጽሐፍ ቅዱስ እኮ የእግዚአብሔርን ሐሳብ፣ የሰውን ሁኔታ፣ የደህንነትን መንገድ፣ የኃጢአተኞችን ፍርድና የምዕመናንን ደስታ ይዟል። ትምህርቱ የተቀደሰ ነው። ሕግጋቱ የጸኑ ናቸው።
ታሪኩም እውነት ነው፣ ፍርዱም አይናወጥም። ጠቢብ ትሆን ዘንድ አንብበው፣ ትድን ዘንድ ጠብቀው። የሚመራህ መብራት፣ የሚደግፍህ ምግብ፣ የምትደሰትበትን መጽናኛ ይዟል። የመንገደኛ ካርታ፣ የመናኝ ምርኩዝ፣ የአውሮፕላን ነጂ መምሪያ፣ የወታደር ሰይፍ፣ የክርስቲያንም ሕግ ነው። ስለዚህ መጽሐፍ ቅዱስን እንውደድና እናንብብ አለችና ብርጭቆዋን አንስታ በአንድ ትንፋሽ ዥው አደረገችው። አሁንስ አልቻልኳትም። የምታዥጎደጉደው ቃላት በእርግጥም ከብዶኛል። ስንቱንስ በልቦኔ ለማሳደር ልፍጨርጨር። አቤት ፈተና! ፈተና ይሏቸዋል ይህ ነው። የልጅቱ መንፈሳዊ ዕውቀትም በጣም አስደመመኝ። ይህች ልጅ እግዚአብሔር ከመረጣቸው ጥቂት ሰዎች መካከል አንዷ ልትሆን እንደምትችል ገመትኩ። አቤት ዕውቀት! ይህን ሁሉ በቃሏ ስታነበንብልኝ የነበረው ሳይሸራረፍና ሳይጓደል አዲስ ኪዳን ላይ መመሪያ ሆኖ ተቀምጧል። የሚገርመው ነገር ሳለፋ በጣም በቀላሉ ነበር ያገኘሁት። ምን አይነት ጉደኛ ልጅ እንደሆነች ግራ ግብት ብሎኛል። ታዲያ እንዲህ አይነት መንፈሳዊ ዕውቀት ተቀብታ እንዲህ ርካሽና መናኛ ቦታ ከቶ ምን ትሰራለች? ምንስ ትርፍ ታገኝበታለች? የሚለው ጥያቄ ከመነሻው ጀምሮ በውስጤ ብላላና ይተራመስ ስለነበር ጠየቅኳት። ታዲያ እዚህ መሸታ ቤት ምን ትሰሪያለሽ? ያንቺ ቦታ ይህ ነው እንዴ? እኔንም እያመመኝ ያለው ጉዳይ ይሄ ነው። ጌታን መቀበል እፈልጋለሁ፣ ግን እንዴት አድርጌ? ምኑን የከበደሽ? ጌታን መቀበል እንዲኛ እንደምናስበው ቀላል አይደለም። ብዙ ጊዜ ተፈታትኖኛል። ፈተናውም ብዙ ነው። በተለይ በዚህ ዓመት አንዳች ነገር ውስጤን ይፈታተነዋል። ጌታን ለመቀበል ቆርጬ እነሳና ደግሞ ሰንፍና ሐሳቤን ቀይራለሁ። በዚህ ምክንያት ውስጤ ታማሚ ሆኗል። የመሸታ ቤት ስራሽን መተው አትፈልጊም? እኔ ኃጢአተኛ ነኝ፣ በጣም ኃጢአተኛ ነኝ። ኃጢአቴን ክርስቶስ ይቅር እንደሚለኝ እምነቴ ሙሉ ነው። ድፍረት ግን አጣሁ። ቸርች ሄጄ ስጸልይ ውስጤ ይሰበራል። ስወጣ ደግሞ ዓለም ሁለት ምስል ያላት ሆና ትታየኛለች። በሁለት ዓለም ውስጥ ሆኜ እየዳከርኩ ነው ያለሁት። ዝሙት እየፈጸምሽ እንዲህ የእግዚአብሔርን ቃል ማሽጎድጎድሽ ግን ተገቢ ነው? ወድጄ አይደለም፣ ህመሜም ይህ ነው። ከአንዴም 2-3 ከዚህ ሁኔታ ለመቆጠብ ሞክሬያለሁ። ውስጤ አልቅሶ ጌታን ተቀብዬ ራሴን ለጌታ ሰጥቼ በጌታ ተምርቼ ለመኖር ወስንና ደግሞ እቸገራለሁ። ይህን አስቀያሚ ስራ ተውኩት ብዬ 2 ቀን ለመተው አቅም ይኖረኝና 3ኛው ቀን ላይ ሰይጣኔ ይነሳብኛል። በጸሎት የሚረዳሽ ሰው የለም? በቤተ ክርስቲያን ውስጥ ራስን ሴተኛ ዳሪ ነኝ ብሎ መግለጹ በጣም ቸገረኝ። እንዴት ሴተኛ ዳሪ ነኝና ፈውሱኝ፣ ጸልዩልኝ፣ አድኑኝ ልበል? ለአንዲት ሴትዮ ቀስ ብዬ ተናገርኩ። ያለሁበትን ሁኔታ በሙሉ አስረዳኋት። እሷ ግን ልትረዳኝ የምትችል አልመሰለኝም። በውስጤ ግን ጽናት አጣሁ። ለመተው ሞክሬ ወስኜ ስነሳ ምን ሰርቼ ይኖራለሁ? ምንስ እበላለሁ? ልጄንስ በምን አኖረዋለሁ የሚለው ውስጤ ይመላለሳል። ልጅ አለሽ? አንድ የ4 ዓመት ልጅ አለኝ። አባቱ እዚህ ሀገር የለም። እርሱን ትልቅ ደረጃ የማድረስ ኃላፊነት አለብኝ። ይህን ልጅ ለማሳደግ ስወጣ ስወርድ ነው የኖርኩት። ሕይወቴ ተረጋግቶ ለልጄም ለኔ የምተርፍ ዘንድ ቢያንስ ደህና የገቢ ምንጭ ሊኖረኝ ይገባል። ይህን የማደርግበት ግን አቅምም ችሎታም የለኝም። በዚህ ምክንያት ለ2 ዓመት ይህን መተዳደሪያ አድርጌ እየኖርኩ ነው ያለሁት። ወርሃዊ ገቢሽ አንቺንና ልጅሽን ለማኖር በቂ ነው? ወርሃዊው ቀርቶ ሳምንታዊው ገቢ በቂ ነው። እንደውም ያላሰብኩትን ብር አገኛለሁ። ዘላቂ ግን አይደለም፣ በረከትም የለውም። እግዚአብሔር ያልባረከው ብር ስለሆነ በረከት የለውም። የለመድኩትን ብር አጥቼ የምልሁን ልጄንስ እንዴት አድርጌ ያሳድጋለሁ? የኮንትራት ታክሲ ከ600 ብር በላይ፣ የቤት ኪራይ 450 ብር፣ ለልጄ ለቀለብ፣ የኔ የተለያዩ ወጪዎች። በአስተናጋጅ ደሞዝ እንዴት እኖራለሁ ብያት ነበር። ደህና ቲፕ የሚገኝበት ቤት አስቀጥርሻለሁ አለችኝ። ደሞዜን ጠየቅኳት። 450 ብር ይከፈልሻል፣ ቲፕ ደግሞ በቀን 10 ብር አታጪም አለችኝ። 1000 ብር ባልሞላ ደሞዝ እንዴት እኖራለሁ? ይህ ብር እኮ ልጄን እንኳን በሚፈልገው ደረጃ ያሳድግልኝም። የለመድኩት ጎሎብኝ ምን ይውጠኛል? በዚህ እምነትሽ ኢየሱስ እንደሚረዳሽና በረከቱን እንደሚሰጥሽ አታምኝም ማለት ነው? ተስፋ አደርጋለሁ። የዛኑ ያህል ሰው ነኝና የብዙ ፍርሃቶች እስረኛ ነኝ። ዞሮ ዞሮ ግን መወሰኔ አይቀርም። እዚህ ርካሽ ቦታ የምቆይ አይመስለኝም። ያረከስኩትን ገላዬን በንስሐ አጥበዋለሁ። ክርስቶስ ይቅር ይለኛል። ከአደጋ የጠበቀኝ አምላክ የወደፊት ሕይወቴንም ያስተካክልልኛል ብዬ ተስፋ አደርጋለሁ። ይህ ቦታ የኔ አይደለም። የኔ ትክክለኛ ቦታ የእግዚአብሔር ቤት ነው። በእግዚአብሔር ቤት ደስታን አገኛለሁ። በመንፈስ ተሞልቼ እዚህ ርካሽ ቦታ የመጣው መርከሴ አንድ ቦታ ላይ መቆም ይኖርበታል። ሁሉም ነገር ከአቅሜ በላይ ሆኖ እንጂ ይህ ቦታ እኔን እንደማይወክል አውቃለሁ። አደጋ ደርሶብሽ ነበር? አደጋ ስትል መከራ ለማለት ፈልጌ ነው። መከራስ ደርሶብኝ ነበር። ከመከራ ድኖኛል የሚለው ከኤችአይቪ ኤድስ እንዳመልጥ ጥበቃ ያልተለየኝ አምላክ ሁሌም አጠገቤ በመኖሩ ነው። የመጀመሪያውን የኤችአይቪ ምርመራ ያደረኩት ከ1 ዓመት በፊት ነው። በቅርቡ ለሁለተኛ ጊዜ የኤችአይቪ ምርመራ አድርጌ ነፃ ሆኛለሁ። የመጀመሪያው ምርመራ ከማድረጌ በፊት ግን ራሴን ለመጠበቅ እንኳን የማልበቃ ግዴለሽ ነበርኩ። ከተለያዩ ወንዶች ጋር ልቅ የሆነ የግብረ ስጋ ግንኙነት ፈጽም ነበር። ያለ ኮንዶም ወጣ ነበር። ልጄን የወለድኩት ጥንቃቄ ጎደለው ወሲብ ፈጽሜ ነው።
ብዙ ወገኖቼ፣ ጓደኞቼና የቅርብ የምላቸው ሰዎች በጥቂት ስህተት በሞት እየተማገዱ ባለበት በዚህ የፈተና ወቅት እኔ ከዚህ ወጥመድ ጭረት እንኳን ሳይነካኝ ማምለጤ የአጋጣሚ ጉዳይ ነው ለማለት ይከብደኛል። ለዚህ ክብር ያበቃኝ ግን ክርስቶስ ነው። በክርስቶስ ድኛለሁ። በክርስቶስ ሕይወቴ ተቀይሯል። በዚህ ሕይወት ውስጥ እያለሽ በክርስቶስ መለወጥና መቀየር ማለት ወይም ድኛለሁ ማለት እንዴት ይቻላል? ሁሉም የጊዜና የአጋጣሚ ጉዳይ ነው። ያሰብኩት ይፈጸምልኝ ዘንድ በሳምንት 2 ቀን እጸልያለሁ። ለቤተ ክርስቲያን አባቶችና ወንድሞች ታሪኬን ባጫውታቸው እንደሚጸልዩልኝ ያውቃለሁ። መፍትሄ እንደሚሰጡኝም ተስፋ አደርጋለሁ። ነገር ግን ከጌታ በቀር ለማንም ትንፍሽ አላልኩም። ጌታ ሕይወቴን ያስተካክለዋል። አንድ ቀን ከዚህ የጨለማ ሕይወት ወጥቼ ጌታን በትክክለኛው ሰዓትና ቦታ እቀበለዋለሁ። ሕይወትን እንደ አዲስ አብዬ ጀምራለሁ ብዬ አስባለሁ። ይህ ርካሽ ቦታ ለጊዜ ያረክሰኝ እንደሆነ እንጂ ረክሼ እንደማልቀር ለራሴ ማውቀዋለሁ። ሊረዱሽ የሚችሉ ሰዎች ካሉ ለምን አታናግሪያቸው? ችግሬን የሚያውቀው ክርስቶስ ብቻ እንዲሆን እፈልጋለሁ። ከክርስቶስ በቀር ችግሬን የሚፈታልኝ አለ ብዬ አላስብም። እርሱ ሕይወቴን ያስተካክለዋል። አንዳንድ ሰዎች ጌታን መቀበል በሰዎች ይመስላቸዋል። ሰዎችን ብለው ጌታን የተቀበሉም አሉ። ግን ጌታን መቀበል ለራስ ነው። ሰዎች ረድተውኝ መከራን አላሸንፈውም። ክርስቶስ ይረዳኛል። ርካሽ ሆኛለሁ። በእግዚአብሔር ቤት ደጃፉ ላይ ቆሜ እጸልያለሁ። ርካሽ ነኝ፣ ሸርሙጣ ነኝ። ግን ጌታን መቀበል እፈልጋለሁ ብዬ የምነግረው ሰው የለም። ክርስቶስን አልቅሼ ነግሬዋለሁ። ይሰማኛል። ከእምነቱ አገልጋዮች ወይም ምዕመናን ውስጥ መሸታ ቤት አይቶሽ የሚያውቅ ሰው አለ? የወደፊቱን ባላውቅም እስካሁን ያየኝ ሰው የለም። ምክንያቱም የክርስቶስ እውነተኛ አገልጋዮች በዚህ በኃጢአት በዘቀጠ መሸታ ቤት ውስጥ አይገኙም። ቢሆንም እንኳን የሰው ነገር አይጨንቀኝም። ክርስቶስ ውስጤን ያውቀዋል። ርካሽ ቦታ ላይ ወድቄ ብሸረሙጥም፣ በዝሙት ተግባር ላይ ተሰማርቼ ብገኝም ክርስቶስ የኔ የልጁን ገመና ደብቋል፣ አጋልጦም አይሰጠኝም። ይህን ስራ እስከ መቼ ትቀጥያለሽ? መንገድም እውነትም የሆነው ኢየሱስ በእኔ ላይ ምን ዓላማ እንዳለው ማን ማወቅ ይችላል? በእኔ መከራ ውስጥ አንተን የመሰሉ ሰዎች የክርስቶስን መንገድ እንዲከተሉ በምክንያት እየተጠቀመብኝ እንደሆነስ ማን አወቀ? እኔም የክርስቶስ ነኝ፣ ቀናትም የእርሱ ናቸው። ሁሉም በእርሱ የተቃና እስኪሆን የከበደኝን የመከራ ቀንበር ተሸክሜ ወደ እርሱ ጮኻለሁ። ስለ እኔ መከራ ደሙን ያፈሰሰልኝ ክርስቶስ ከቶም አይተወኝም። እርሱ ብርታትና ጉልበት ሆኖ ይረዳኛል። እስከዚያው ግን ስራሽን ትቀጥያለሽ ማለት ነው? ከተለያዩ ሰዎች ጋር ዝሙት ብፈጽምም በውስጤ ንጽህና ይሰማኛል። አንድ ቀን ነፃ እወጣለሁ። እስከዚያው ግን በዚህ የበሰበሰ ዓለም ውስጥ ሆኜም ቢሆን የክርስቶስን መንግሥት መስበኬን እቀጥላለሁ። እሷ ስትናገር እኔ በተመስጦ ሳዳምጣት ብሶቷንና እሪታዋን ስትተርክልኝ ሰዓቱ ነጎደ። እንዴ እንደ ዛሬ ማምሽቻ አላውቅም። በቤት ውስጥ የቀረነው ከ10 አንበልጥም። ሰዓቱ ወደ 10 ሰዓት ተጠግቷል። እግዚአብሔር ይርዳሽ፣ እንዳሰብሽው ጌታን ለመቀበልም ያብቃሽ ብዬ ተሰናብቻ ልወጣ ስል አንድ ሰካራም ከውካዋ አፈፍ አደረጋትና ይዟት ሄደ። ታጥቦ ጭቃ። በቤቴ እንደገባው በቀጥታ መጽሐፍ ቅዱስ ነበር ገልጬ ያየሁት። ምን አይነት ተአምረኛ ልጅ ናት! ሰባኪ መሆን ነበረባት አልኩ በውስጤ። ሕይወቴ ደመከልብ ሆኖ የሚቀር ይመስለኛል። ስለ ፒያሳ ምን ትዝታ አለዎት? ፒያሳን በምን መልኩ ያስቧታል? በመዝናናት ወይንስ በጸጸትና በቁጭት? ፍቅር ባስያዘችው ሴተኛ ዳሪ ወይንስ በገርል ፍሬንዶ? በውሽምነት ከሚያውቋት ኮማሪት ወይስ በዱቤ ከምታጠጣዎት የቡና ቤት ባለቤት? እስቲ ሁላችሁንም ልጠይቃችሁ፣ ፒያሳን በምን ያስታውሷታል? ፒያሳ ከብዙ ሰዎች ጋር የተቆራኘ ታሪክ አላት። ራስዎን ከየትኛው ወገን አስቀመጡ? በመዝናናት፣ በጸጸት፣ ፍቅር ባስያዘችው የቡና ቤት ሴት፣ በውሽማው ወይንስ በስካሮ? ሁላችሁም የሆነ ትዝታ እንዳላችሁ ለመገመት አይከብድም። ለፒያሳ የተሰጠው አኪር ፈጽሞ የማይሞት ነው። አንድም ቀን ጭር ብላ አታውቅም። አንድም ቀን ጠጅ ጠፍቶ የተቸገረበት ቀን የለም። ፒያሳ በተለያዩ ክስተቶች ሰለባ ሆና እንኳን የማይክዷት ወዳጆች አፍርታለች። ፒያሳ በሁለት የከተማ አረመኔዎች ሰለባ የሆነችበት ወቅት ተከስቷል። አንደኛው የአካል የብዙ ሰዎችን ሕይወት የቀጠፈውና ለአካል ጉዳተኝነት የዳረገው የቦምብ ፍንዳታ ነው። የትግራይ ሆቴልን ፍንዳታ ልብ ይለዋል። በዚህ ፍንዳታ ዌተሮች፣ የቡና ቤት ሴቶች፣ ጠጪዎችና ካሸሮች ለሕይወት ጥፋትና ለከፍተኛ ጉዳት ተዳርገዋል። ሁለተኛው ፍንዳታ ደግሞ የኤችአይቪ ፍንዳታ ነው። ስለ እውነት ለመናገር ፒያሳ ላይ የፈነዳው የበሽታው ፍንዳታ በጣም አሰቃቂ ነው። አሁን ዕድሜ ለመገናኛ ብዙሃን፣ ዕድሜ ለቴክኖሎጂ የተሻለ ጊዜ ላይ ብንገኝም የበሽታው ፍንዳታ ከባድ ነበር። ራሳቸውን አጋልጠው ትውልድ ይዳን በሚል መፈክር መስዋዕትነት የከፈሉ ራሳቸው እንደ ሻማ ቀልጠው የተሻለ ሁኔታን ፈጥሯል እንጂ ፒያሳ ሌሎችንም ትማግድ ነበር። በበሽታ የበላቻቸው ሰዎች ቁጥር የትየለሌ ነው።
እንዲህ እንዳሁኑ ኮንዶም ሕይወት ባልሆነበት ዘመን፣ ኮንዶም ጽልመት ተደርጎ በሚቆጠርበት ዘመን ብዙዎች ረግፈዋል። እዚህ ላይ በሰዓት እላፊ ጊዜ ያገኘሁት አንድ ሰው ስለ ፒያሳ ያጫወተኝን ጀባ ልበላችሁ። ሰውየው 40ዎቹን ይዟል። በግምት 45ኛ ዓመቱ ላይ የሚገኝ ይመስላል። ስለ ፒያሳ አውርቶ አይጠግብም። ከሲኒማ አምፔር ጀምሮ መደዳውን እስከ ጫፍ ድረስ የተደረደሩትን እያንዳንዱን ቤት ያውቃቸዋል። እንደሱ አባባል ሁሉንም ተዝናንቶባቸዋል። አንደኛ ቀጣና ከሚባሉት የፒያሳ እምብርት የሚገኙትን ቤቶች ሁሉ ጎብኝቷቸዋል። ሰውየው አቢሲኒያ፣ ኩዊንስ፣ ተድላ፣ ናሽናል፣ አረፋይኔ ቤት፣ ወጋገን፣ ኮንቲኔንታል፣ ፍሎሪዳ፣ ጽጌሬዳ ወዘተ ሁሉንም አዳርሷቸዋል። ብሩን የጨረሱት እነዚህ ቤቶች ናቸው። ከአያሌው ሙዚቃ ቤት ተነስተው ወደ ላይ ሲወጡ ያሉት አራዳ፣ ደሃብ፣ ያሬድና ሌሎችን ቤቶች የሰውየው ምርጫ ነበሩ። ታዲያ ስለ እነዚህ ቤቶችና ስለ ፒያሳ እንዲህ ነበር ያለኝ። ፒያሳ ከየትኛውም የመዝናኛ ስፍራዎች የምትለይ ድንቅ ቦታ ናት። የፒያሳ ሴቶች ልዩ ናቸው። ሌላ ቦታ ተዝናንቼ አውቃለሁ። ክፍለ ሀገር ያሉትንም ሴቶች አይቻለሁ። የፒያሳን ያህል የሆነልኝ ግን የለም። ፒያሳ ትመቻለች። በፒያሳ 24 ሰዓት መጠጣት ትችላለህ። ከጠዋቱ 3 ተኩል ጀምረ እስከ ምሽቱ 3 ሰዓት ተኩል ድረስ ብትጠጣ ተናጋሪ የለህም፣ ከልካይ የለህም። በፒያሳ ማበድ ከፈለክ ማበድ ይፈቀድልሃል። እንዳሻ ብታብድ አበድክ ብሎ የሚስቅብህ አታገኝም። ለ15 ዓመታት በፒያሳ ተዝናንቻለሁ። ያላየኋት ሴት የለችም። ያላወጣኋት ሴት አትገኝም። ያልጠጣሁት መጠጥ የለም። አሉ የተባሉ ሴቶችን ከ30 እስከ 100 ከፍዬ ዓለሜን ቀጭቻለሁ። ዓለሜን ቀጭቼ ግን አልተቀጨውም። ብዙዎቹ ጓደኞቼ ግን ተቀጭተዋል። ፒያሳ ስንቱን መሰለ የበላችሁ፣ ስንቱን መሰለ ውጣ ያስቀረችው፣ ስንቱን ቤተሰብ አፍርሳለች መሰለህ። አይ ፒያሳ ይልና በሐሳብ 15 ዓመታት ወደ ኋላ ይመለሳል ሰውየው። ከኤችአይቪ የተረፍኩት በእግዚአብሔር ታምር ይመስለኛል። ያጅ ነበርኩ። በቀን 3 ሴቶች ያወጣውበት ጊዜ አለ። ከ3ቱም ሴቶች ጋር ለእያንዳንዳቸው ብር 30 ከፍያቸው ጊዜያዊ ወጥቻለሁ። ይህን የፈጸምኩት በ28 ዓመቴ ነው። በጣም ብዙ ብር አገኝ ነበር። ከዚያ በኋላ ደግሞ የኑሮ ጉዳይ ሆነና ለገደምቢ የወርቅ ማዕድን ድርጅት ውስጥ ተቀጠርኩ። በጣም አሪፍ ስራ ቢሆንም ነፃነት የለንም። እዚያ ድርጅት ውስጥ ሁሉም ነገር የተዘጋጀ ቢሆንም ይጨንቃል። አስፈቅጄ ለረፍት ወደ አዲስ አበባ ስመጣም እንዲሁ ሴቶችን አልጠገብኳቸውም። በቀን 3 እና 4 ሴቶችን አወጣና ከአምስተኛዋ ጋር አዳሬን አመቻቻለሁ። ይህ የማጫውት ታሪክ 10 ዓመት ቢሆነው ነው። ያየኋት ሴት ታምረኛለች። ከሷ ጋር እወጣለሁ። እየተዟዟሩ መጠጣት ደስ ይለኛል። ከአንዱ ቤት ወጥቼ ወደ ሌላው ቤት ሲሄድ በየገባሁበት ቤት ሁሉ ካገኘኋት ሴት ጋር መውጣት ያምረኝ ስለነበር አደርገዋለሁ። ታዲያ ከሁሉም ሴቶች ጋር የምወጣ ያለ ኮንዶም ነው። ኮንዶም የሚባል ነገር አላውቅም ነበር። ኮንዶም ማለት ለኔ ኤችአይቪ መስሎ ነበር የሚሰማኝ። ኤችአይቪ የሚተላለፈው በኮንዶም ነው የሚል አመለካከት ነበረኝ። በዚያን ጊዜ ጆሮዬ ስለ ኤችአይቪ እንዲሰማ አልፈቅድለትም። አልፎ አልፎ ካልሆነ በቀር ኮንዶም ካልተጠቀምክ ብላ የምታስገድደኝ ሴት አልነበረችም። ሁሉም ሴቶች ኮንዶም መጠቀምን አይፈልጉም ነበር። እስካሁን ለሴት ያወጣሁት ብር ቢጠራቀም ፎቅ ይሰራ ነበር። የዕለት ገጠመኝን የመጻፍ ባህል ነበረኝ። ይህን ልምዴን የተውኩት ከ2 ወይም ከ3 ዓመት በፊት ነው። ትዳር ከመሰረትኩ በኋላ ነው ዲያሪ መጻፍ ያቆምኩት። የምትሆነኝን አግኝቼ ትዳር ከመሰረትኩ በኋላ ዲያሪን ቀደድኩት። ዲያሪ ከመቀደዱ በፊት ግን ስንት ሴቶችን እንዳወጣ የሚገልጸውን ማስታወሻ ይቼው ነበር። ስንት ሴቶችን እንዳወጣው ታውቃለህ? አለና እኔኑ ጠየቀኝ። ፊቱ በደስታ ተሞላ። እዚህ ላይ 2 ነገሮችን የሚያስታውስ ይመስላል። ጀብደኝነትም ይሰማዋል። በድል አድራጊነት ሊወጠርና ሊኮፈስ ይፈልግና ወዲያው ደግሞ የለም ይህ ሰይጣን መሆን ነው መሰይጣን ነው እንጂ በሚል መንፈስ በቁጭት ይንገበገባል። ጠጣ እንጂ አለና ቢራ ጋበዘኝ። የሰውየው ታሪክ ልዩ ነው። ደግሞ አተራረቅ ሲችልበት እናንተን አሁን እንደጣማችሁ ሁሉ እኔንም ጥሞኝ ነበርና ይቀጥልልኝ ዘንድ ተወትኩት። እንዴት መሰለህ ያሳለፍኩትን ጊዜ መለስ ብዬ ሳየው ራሴን እንታዘበዋለሁ። ሴቶቹን እንዳሻንጉሊት ነበር የምቆጥራቸው። እንደኔው ሰው አይመስሉኝም። ብር ከፍዬ የምጫወትባቸው ይመስለኝ ነበር። ዛሬ ሁሉም ነገር አልፎ እኔም የሴቶች አባት ሆኛለሁ። ዛሬ ላይ ሆኜ የፈጸምኩትን ሳስበው እኔ የፈጸምኩት ግፍ በልጆቼ ላይ እንዳይደርስ ሰጋለሁ። ከኤችአይቪ ያዳነኝ አምላክ ግን ልጆቼንም ይጠብቃል ብዬ አስባለሁ። ብር መጥፎ ነው። የማትጠቀምበትና ከአቅም በላይ የምትኖርበትን ብር ከሚሰጥህ ደሃ ብትሆን ይሻላል። ገንዘብ ያጠፋሃል። የኔ ጓደኞች በሙሉ አልቀዋል። እኔ እድለኛ ነኝ። እና ማስታወሻዬ ላይ የሰፈረው ነገር ምን እንደሚል ታውቃለህ? እኔ መዘገብኳቸውና ከኔ ጋር ልዩ ትዝታ ያላቸው 108 ሴቶች ከኔ ጋር ወሲብ ፈጽመዋል። ልክ እንዳሁኑ ፒያሳ ጎራ ባልኩ ቁጥር ጓደኞቼ ትዝ ይሉኛል። ያለቀው ሰው ቁጥር ስፍር የለውም። እነዚህ የማስታውሳቸው ብቻ ናቸው። ዲያሪ ላይ ያላሰፈርኳቸውም ሴቶች አሉ። ሴተኛ ዳሪ ያልሆኑ ተማሪ ቤት ሆኜ የማውቃቸውም ሴቶች አሉ።
ሲል ነበር የፒያሳ ትዝታውን ያጫወተኝ። ሰውየው ዛሬ ህይወቱ የተረጋጋ ባለትዳርና የልጆች አባት ቢሆንም የፒያሳ ትዝታ ግን በውስጡ ቀርቷል። ይህን በመፈጸሙ የሴት ዘር እያደነ መዳራቱና እንዳላቂቃ እየቆጠረ በመወርወሩ ግን ጀግንነት አይሰማውም። ስላለፈው ጊዜ ሲናገር ሀፍረት ይሰማኛል። የተሟላ ስብዕና ያለኝም አይመስለኝም። ቢሆንም ዛሬ ተለውጫለሁ ይላል። ይህ የሰውየው ታሪክ ብቻ አይደለም፣ በተመሳሳይ ዕድሜ ያሉ ሰዎች ታሪክም ጭምር ነው። ይህንን ጽሑፍ ለማዘጋጀት ምክንያት የሆነኝ ዕለተ እሁድ ሰኔ 29 2000 ዓ.ም በፒያሳ ምድር የተፈጠረው አሳዛኝ ክስተት ነው። ሰኔ 29 2000 ዓ.ም ሰዓት እላፊ ከሌሊቱ 7 ሰዓት ላይ ሁላችንን የሚያሳዝነን ክስተት ተፈጥሮ ነበር በፒያሳ። በእርግጥ ለፒያሳ ይህ ጉዳይ አዲስ አይደለም። እንደዚያ ቀን ምሽት ሕይወት አይጥፋ እንጂ ፒያሳ ሁሌም ግርግርና ነውጥ የበዛባት ናት። ሰው ይፈነከታል፣ የቡና ቤት ሴቶች ይደበደባሉ፣ ሰው ሰክሮ የመኪና ሲሳይ ይሆናል። የእሁድ ሰዓት እላፊ ግን የሰው ሕይወት ቅርጥፍ አድርጎ በልቷል። የፒያሳዋ ቆንጆ እንደ ዛሬ አዝኜ አላውቅም። ከቤት ስወጣም ቀፎኝ ነበር። የወር አበባ ላይ ስለነበር ከተወሰኑ ቀናት በኋላ ነው ወደ ስራ የገባሁት። ድብር እንዳለኝ ነበር ወደ ስራ የገባሁት። ማምሻውን ታዲያ ከአይምሮዬ የማይወጣ ነገር አሳየኝ ትላለች። ስንት ሰዓት ነበር? ከሌሊቱ 7 ሰዓት ነው ያ ታሪክ የተፈጸመው። ፒያሳ የተለመደው ተግባሯ ላይ ነበረች። ሁሉም ቡና ቤቶች ደንበኞቻቸውን እያስተናገዱ ነበር። ችግሩ የተፈጠረው ቡና ቤት ውስጥ የነበሩት ሰዎች ከተጣሉ በኋላ ነው። እየጠጡ ይዝናኑ የነበሩት ደንበኞች እየጨፈሩ ሳለ ተጋጩ መሰለኝ። አንደኛው ጠጪ ከሌላው ጠጪ ጋር የፈጠረው አለመግባባት ቅልጥ ወዳለ ጸብ ለማምራት ብዙ ጊዜ አልወሰደበትም። አንዱ ጠጪ አብሮት ይዝናና የነበረውን ሰውዬ በቦክስ አይኑን መቶት ወደ ውጪ ወጣ። አይኑን የተመታው ሰውዬ አይኑን እያሻሸ ከቡና ቤት ወጣ እንዳለ ተመቺው ሽጉጥ አወጣና አቀባብሎ የመታውን ሰውዬ እየተከተለ ሳለ አንድ በጣም የሚያምር ቆንጆ ልጅ የ24 ዓመት ወጣት ነው አሉ። ሰውየው ሽጉጥ አቀባብሎ ጓደኛውን ሊተኩስበት እንደሆነ ተረድቶ ተከትሎት ወጣና ከመተኮሱ በፊት ታውታው እያለ የጓደኛውን ሕይወት ለማትረፍ ተፍጨረጨረ። ሽጉጡንም ሊያስጥለው ሞከረ። ነገር ግን ሊያስጥለው አልቻለም። ሰውየው ሽጉጡን አቀባብሎ ስለነበር የ24 ዓመቱ ወጣት ልጅ ወዲያው ወደቀና ሕይወቱ አለፈች። ወዲያው ነበር ሕይወቱ ያለፈው? አዎ ወዲያው ነበር የሞተው። የ24 ዓመቱ ልጅ ሞተ። ነገሩን የለኮሰው ጓደኛው ደግሞ እግሩን ነው መሰለኝ የተመታው፣ እዚያው ወደቀ። ፖሊሶች ነበሩ ስል ጠየቅኳት በአጋጣሚው እጅግ አዝኜ። ፖሊሶች እኮ ምንጊዜም አሉ። ፒያሳ እኮ ፖሊሶች አያጧትም። ሁሌም ጸብ የሚፈጠረው ፖሊሶች እያሉ ነው። ፖሊሶች ችግር ከመፈጠሩ በፊት መድረስ አይችሉም። ችግር ከተፈጠረ በኋላ ግን ነገሩን አብርደው ለሕግ መቅረብ ያለበትን ሰው ይዘው ይሄዳሉ። ያን ቀን ምሽትም የተኩስ ድምጽ እንደተሰማ ወዲያው ነበር ፖሊሶች የደረሱት። የልጁን የወጣቱን ሕይወት ለማትረፍ ባይችሉም ሁኔታውን አረጋግተው ነፍሰ ገዳዩን በቁጥጥር ስር አውለውታል። ቀደም ሲል ከሚፈጸመው ትዕይንት በጣም የተለየ ነው የእሁድ ምሽቱ። ሌላ ጊዜ እርስ በርስ ግጭት፣ የሴቶች መደብደብና መፈንከት እንዲሁም ሴት ይዞ ገብቶ አልከፍልም ያለውን ወንድ ነበር ፖሊሶች የሚይዙት። እሁድ ለታ ግን የሰው ነፍስ ያጠፋውን ወንጀለኛ ነው ይዘው ሄዱት። ይህ ነገር ፖሊሶችንም በጣም አሳዝኗቸዋል። ከዚህ ቀደም ወንጀል ተፈጽሞ ፖሊስ ለማረጋጋት ሲመጣ ተመልክቻለሁ። ፖሊሶቹ በጣም ኮስታሮችና ጨካኞች ነበሩ። በወቅቱ ሁኔታውን ለማረጋጋትና ጸጥታ ለማስከበር የመጡት ፖሊሶች ግን በጣም ወጣቶችና ሩህሩሆች ነበሩ። እውነቴን ነው የምልህ፣ ፖሊሶቹ ወጣቱን ካዩ በኋላ እንባ እየተናነቃቸው ያለቅሱ ነበር። በእኔ ጭንቅላት ውስጥ የተቀረጸው ፖሊስ ማለት ጨካኝ፣ አውሬ፣ ለሰው የማያስብ ተደርጎ ነው። የዛኔ ያየኋቸው ፖሊሶች ግን በጣም የዋሆችና አዛኞች ናቸው። እኔ እኮ ፖሊስ ሲያስለቅስ እንጂ ሲያለቅስ አይቼው አላውቅም። ፖሊሶች እኮ እንኳን ሰካራም ገጥሟቸው እኛን ሴቶቹን እንኳን እንደ ወንድ ነው የሚደበድቡን። እኔ አንድ ጊዜ ምን ገጠመኝ መሰለህ? ከአንድ ትልቅ ሰው ጋር በ150 ብር ተስማማውና ጣይቱ ሆቴል አልጋ ይዞ ስለነበር ተስማምቼ ገባሁ። ሰውየው በጣም ይጠጣ ቢሆንም አልሰከረም። የኔን ክፍያ በቅድሚያ ተቀብዬ ብሩን ከጓደኛዬ ጋር አስቀመጥኩና ከሰውየው ጋር ሄድኩ። ከሌሊቱ 7 ሰዓት አልፎ ስለነበር መውጫ ሳልቆርጥ ነበር ሄድኩት እና ከሰውየው ጋር ገብተን አንድ ያወጣኝና ተኛሁ። እሱ መጸዳጃ ቤት ገብቶ ተመልሶ ሲመጣ ቀሰቀሰኝና አንቺ ሌባ፣ አምጩ ቦርሳዬን፣ ብሬን ዘረፍሽኝ፣ ውለጂ ብሎ ሆቴሉን ቀውጥ ያደረገው። እኔ ያልወሰድኩም ብለውም ሊለቀኝ አልቻለም። ጩኸቱን ሰምተው የሆቴሉ ዘበኞች መጥተው ከበቡን። ፖሊስ ይጠራልኛልና ፖሊሶች ተጠሩ። ለፖሊሶቹ ሰርቃኝ ነው ቦርሳዬን ትመልስ ብሎ ሲነግራቸው ምንም ሳያጣሩ ደበደቡኝ። ፊቴን አበለዙት ብለህ ታምነኛለህ? ለፖሊሶች ጥላቻ ያደረብኝ ከዚያ ጊዜ በኋላ ነው። ትላንትና ያየኋቸው ፖሊሶች ግን በጣም ሩህሩህና አዛኞች ነበሩ። ሟቹን ታውቂዋለሽ?
ምስኪን እኮ ነው። ወይኔ ሲያምር ብታየው፣ በጣም ቆንጆ ነው። ያን የመሰለ መልክ አፈር ሲበላው አያሳዝንም? ደግሞ እኮ የካምፓስ ተማሪ ነው አሉ። ሊዝናና ነበር የመጣው። ጸቡ የተነሳበትን ምክንያት ታውቂዋለሽ? አላውቀውም። ፒያሳ እኮ የማይመጣ ሰው የለም። ከጫፍ እስከ ጫፍ የማይመጣ ሰው የለም። ከመቀሌ፣ ከወለጋ፣ ከነቀምት፣ ከኢሉ ባቡር፣ ከወልቂጤ፣ ከባህር ዳር፣ ከኮምቦልቻ፣ ከናዝሬት፣ ከአርባ ምንጭ፣ ከድሬዳዋ ማን ከማን ብለህ ትለያለህ? የ24 ዓመቱ ወጣት ከሞተ በኋላ የገዳዩ ስሜት እንዴት ነበር? በጣም ነበር የጸጸተው። ፊቱ ጠቅሮ በቁጭት ይንገበገብ ነበር። ራሱንም ሊገል ሞክሯል። ፖሊሶቹ ደርሰው ሽጉጡን ባይቀሙት ኖሮ ራሱን ሊገድል አስቦ ነበር። ፖሊሱ ሽጉጡን አውጥቶ ሲያየው ግን ጥይት ጨርሶ ነበር። ሽጉጡ ጎርሶ የነበረው ጥይትም አንድ ሰው ሲሞትበት አንዱ ቆስሎበታል። ገዳዩ በጣም ነበር የተጸጸተው። ሰውየው ያላሰበው ዱብዳን የወረደበት። ይህን ጊዜ ሚስት፣ ልጆች፣ ቤተሰብ ይኖረዋል። የቤተሰብ አስተዳዳሪም ሊሆን ይችላል። አንዳንድ ጊዜ በቀኛው ላይ ብሎ መጸለይ ከእንዲህ አይነቱ መከራ ያድናል። ለዚህ ችግር የዳረገው ግን መጠጥ ነው። መጠጥ መጥፊያ ከሆነ ባይጠጣስ? ከዚህ በፊት ሰው ሲደበደብ እንጂ ሲሞት አይቼ አላውቅም። በተለይ ሟቹ የ4 ዓመት ወጣትና በጣም የሚያምር መሆኑ እስካሁን ድረስ ከውስጥ ያልወጣም። ሌሊት ልጁን እያየው ባንኛለሁ። እሁድ ከ7 ሰዓት በኋላ ጊዜያዊ ገብቼ ነበር። ሰውየው አንቆም የሚገለኝ ነበር የመሰለኝ። የኔም ሕይወት በወጣውበት ጠፍቶ እንደሚቀር ይሰማኛል። የኛ ስራ አስቀያሚ ስራ ነው። አቅፈና የምንተኛው ወንድ ሌባ ይሁን ነፍሰ ገዳይ ይሁን አውሬ ይሁን አናውቅም። እኔ ወንድሜ የሞተን የመሰለኝ። የኔም ሕይወት ከዚህ እንደማይዘል አውቃለሁ። የኔም ሕይወት እንዲህ መንገድ ላይ ይቀራል እያልኩ እጨነቃለሁ። የወጣቱን ሞት ካየው በኋላ ሕይወት አስጠልታኛለች። በጣም ተስፋ ቆርጫለሁ። የኔም ሕይወት ደመከልብ ሆኖ የሚቀር ይመስለኛል። በአሁኑ ሰዓት ብዙዎቹ ቡና ቤቶች ገቢ ወጪውን የሚፈትሽ ጥበቃ ያቆማሉ። እዚህ ሲፈትሹ የነበሩት ሰውዬ ሽጉጥ ይዞ ሲገባ ላዩትም ማለት ነው። ለልጁ ሕይወት መጥፋት መጠየቅ ያለባቸው ፈታሾቹ ናቸው። ፈታሽ የተዘጋጀው እንዲህ አይነት ሰዎችን ለመቆጣጠር እንዲያመችና የሚዝናናውን ሰው ሕይወት ለመጠበቅ ነው። ቡና ቤት ውስጥ የሚገቡት ሰዎች እኮ የሚጠጡት መጠጥ ነው፣ የሚጠጡት አልኮል ነው። የሚገቡት ራሳቸውን ለማዝናናት ነው። ራሳቸውን የሚያዝናኑት ደግሞ በስካር ሊሆን ይችላል። በመስከር ከሆነ ደግሞ ራሳቸውን ስለሚስቱ የሚያደርጉትን ላያውቁ ይችላሉ። የሚያደርጉትን ስለማያውቁ ደግሞ በመጠጥ ተገፋፍቶ የተተናኮላቸውን በጥይት የሚሆን በሌላ ነገር ይገድላሉ። ፈታሾቹ ስራቸውን በአግባቡ የተወጡ ቢሆኑ ኖሮ የዚህ ሸበላ ወጣት ሕይወት ባልጠፋ ነበር። እስከማውቀው ድረስ እዚህ መጠጥ ቤት ሽጉጥ ይዞ መግባት ክልክል ነው። ሽጉጥ ይዞ እንዳይገባ በደንብ ቢቆጣጠሩ ኖሮ ሰውየው በመጠጥ ተገፋፍቶ የሰው ሕይወት ባላጠፋ ነበር። በዚህ መጥፎ አጋጣሚ ሁሉም ነው የተጎዳው። ሟች በመሞቱ ተጎድቷል፣ ገዳይም ተጎድቷል፣ የቆሰለውም ተጎድቷል። የፈሰሰ አይታፈስም። የ24 ዓመቱ የካምፓስ ተማሪ ሸበላ ወጣት ሕይወት አልፏል። በኤችአይቪ የሰው ሕይወት ስትቀጥፍ የቆየችው ፒያሳ እሁድ ምሽት ደግሞ የወጣት ሕይወት የተቀጠፈበትን አጋጣሚ ያስተናግዳለች። በሰዓት እላፊ ያጣነውን ሕይወት ሁላችንም ብናስበው አይከፋም። ለነገሩ አይፍረድ ነው። ከላይ የወረደ ትዕዛዝ ነው እንበል ይሆን? ሁላችንም ነገ ምን እንደሚገጥመን አናውቅም። ሕይወት ግን ታዳላለች ልበል። ቅድም የጠቀስኩላችሁ 45ን የዘለለው ሰውዬ በፒያሳ ተዝናንቶ አብዶ አሳብዶ ከ108 ሴቶች ጋር አንሶላ ተጋፎ በቀን ከ3 ሴቶች ጋር ወጥቶ ዛሬም መልካም ሕይወት ይመራል። በአንጻሩ የ24 ዓመቱ ምንም ያላየው ለማየት የጓጓው መልከኛ ወጣት ደግሞ በጥይት ሕይወቱ አልፏል። ሸበላውን ወጣት የቀጠፈው ተባራሪ ጥይት አይደለም፣ የሰካራም ጥይት እንጂ። ዓለም እንዲህ ነች። ይህ ክስተት ተፈጸመ የተባለበትን ቡና ቤት ጎበኘሁት። ሰው በርግጎ ጠፍቷል። ቤቱ ውስጥ ሰው ዝር ማለት ያቆም ይመስላል። ስለ ሁኔታው ምንም መረጃ የሌላቸው የሚመስሉት 2 ፈረንጆች ብቻ ቤቱ ውስጥ ይገኛሉ። ተፈትሾ ይግባ አይታወቅም። አሁን በሰዓት እላፊ ፒያሳ አልቅሳ ነበር። ሴቶቹ ከየቡና ቤታቸው ተጠራርተው ስለ ወጣቱ አልቅሰዋል። ለመዝናናት ፒያሳን ረግጠው ሞቅ ያላቸው የሰከሩ ሰክረው የተለፋደዱ ሁሉ በስካር መንፈስም ይሁን በድንጋጤ ስካራቸው ጠፍቶ ስለ ወጣቱ አንብተዋል። የጎዳና ተዳዳሪዎችና እንቁላል ቸርቻሪዎችም የልጁ ሐዘን አስለቅሷቸዋል። ፖሊሶችም አንብተዋል። ከመዓቱ ይሰውረን።